ይቺ ሀገር ቴክኖሎጂው ላይ ብቻ ሳይሆን ተፈጥሮም ላይ ሰልጥናለች። ልቀላውጥ የመጣሁት ይሄንን ነው። የተነሳነው ከናፍጋ ነው። የናፍጋን ቅጥር ተሰናብተን ወደ ጓንጁ ጉዞ ቀጠለ። አሁን ወደ ጓንጁ እየተጓዝን ነው። ከናፍጋን የተነሳነው ከቤጂንግ ቢያንስ 3 ሰዓት ይፈጃል። ከቤጂንግ ጓንጁ። መልካም ጉዞ። የምንሄደው ወደ ጓንጁ ነው። በደቡብ ቻይና ውስጥ የጓንግ ዶንግ ግዛት ዋናና ትልቋ ከተማ። ኮንግ ኮንግ በስተሰሜን ምዕራብ 120 ኪሎ ሜትር እና ከማካኦ በስተሰሜን 145 ኪሎ ሜትር በፐርል ወንዝ ዳርቻ ላይ የምትገኝ ከ2200 ዓመታት በላይ ታሪክ ያላት ከተማ። በጣም ደስ ብሎናል። እንግዲህ ብርድ ቢሆንም ግን የሀገሪቷ ኢንፍራስትራክቸር የሀገሪቷ ሰርቪስ በጣም አስደሳች ነው። ደግሞ ከእንደዚህ ጥሩ ከሆነ ከሄኖክ ጋር አብሮ ጉዞ ማድረግ በጣም ደስ ብሎናል። በጣም ደስተኛ ነን። እናመሰግናለን ለሁሉም። ሰላም ሰላም። በጣም የበረራ ደህንነቱ እጅግ አስተማማኝ የሆነ የአቪዬሽን አገልግሎት የምትሰጥ ሀገር ናት ቻይና። አሁን ወደ ጓንጁ ለመጓዝ ዶሜስቲክ ፍላይቱ፣ አየር ማረፊያ፣ ሁሉን ነገር ጨርሰን ወደ መሳፈሪያ ክፍል እየሄድን ነው። አብራችሁን ቆዩ። አሁን የጓንጁ ኤርፖርት ደርሰናል። ከዚህ በኋላ የሚኖረን የቀናት ቆይታ በጓንጁ ከተማ የሚቀጥል ይሆናል። እንኳን ደህና መጣችሁ።
ወደ ደቡብ ቻይና ብሔራዊ የእጽዋት ማዕከል ገባሁ። ወደ ዓለም ሁሉ የገባው እስኪመስለኝ ፈዘዝኩ። በደቡባዊ ቻይና ጓንዡ እገኛለሁ። እንደነሱ አፍ ስንጠራት ጓንጁ። ቲያንሂ በተባለው ያለሁበት አውራጃ ውስጥ የሚገኝ ትልቅ የእጽዋት ስፍራ ነው። የእጽዋት ስፍራው የተመሰረተው የዛሬ 95 ዓመት ነበር። መስራቹ የእጽዋት ተመራማሪው ቼን ሁዋንዩንግ ይባላል። የእጽዋት ማዕከል ያዘመነች ሀገር ናት ቻይና። Cancer. Yeah. For prevention, cancer prevention. 1155 ሄክታር መሬት ይሸፍናል ይህ የእጽዋት ማዕከል። እስካሁን 2400 የእጽዋት ዝርያዎችን ሰብስበው ጠብቀውበታል። ከጓንጁ ከተማ በስተሰሜን 8 ኪሎ ሜትር ርቀት ላይ የተመሰረተው ይህ የእጽዋት ማዕከል እንደ አውሮፓውያኑ አቆጣጠር ከ1929 ጀምሮ እያደገና እየሰፋ ዛሬ የደረሰ በቻይና ውስጥ በጣም ጥንታዊና ትልቁ የደቡብ እስያ ሞቃታማ የእጽዋት አትክልት ስፍራ ለመሆን የበቃ ነው። በቅጥር ግቢው ውስጥ የአበባ መዓዛ እየሳብኩ ተዘዋወርኩ። በጣም የሚገርም ነገር ነው እያየን ያለነው። የእጽዋት ማዕከሉ በጣም ውብ ነው። ብዙ የሚያማምሩ ገጽታዎች አሉት። በጣም ተደስተናል። ስፋቱም ቀላል የሚባል አይደለም። 287 ሄክታር የሚሆን የቆዳ ስፋት አለው። ግን ውብ አካባቢ ነው። የእጽዋት ማዕከል ይሉት ሳይንሳዊ ስፍራ ቀደምት ነው። የሥነ ምድር ቁፋሮ ጠበብት በኤፍራጥስና ጤግረስ ወንዝ ዳርቻዎች መሰል የእጽዋት ስፍራዎች መገኘታቸው ልምምዱ ከሰው ልጅ የስልጣኔ ታሪክ ጋር መቆራኘቱን እንደ አብነት ለማንሳት ይጠቀሙበታል። በመጽሐፍ ቅዱስ ታሪክ ጌቴሰማኒ የተባለው ስፍራም የአትክልት ቦታ ነበር። የተጨበጠ መረጃ ተጠናክሮ ባይቀርብም የኢትዮጵያ ቀደምት ነገሥታት በቤተ መንግሥታቸው አቅራቢያ የአትክልት ስፍራዎች እንደነበሯቸው ጠቋሚ ሰነዶች አሉ። ዓላማው እጽዋትን ለመጠበቅ፣ ለሳይንሳዊ ምርምር ምቹ ለማድረግና ለትምህርት ዓላማ እንዲውሉ ለእይታ የማቅረብ ሲሆን አሁን የጎብኚ መስህብ ሆኗል።
አበባ ለማየት፣ እጽዋት ለማሽተት፣ በቅጥር ግቢው ለመንሸራሸር በርካታ እንግዶች ይገቡበታል። የዚህ ዘመን የእጽዋት ማዕከል ታሪክ ጅማሬ ሎንዶን በተባለ ከተማ እንደሆነ ይዘገባል። የዓለም የእጽዋት ማዕከላት የመጀመሪያው ቦታኒካል ጋርደን ፊዚክስ ጋርደን እንደሆነ አምነው ተስማምተዋል። እንደ አውሮፓውያኑ አቆጣጠር በ1673 ይህ የእጽዋት ማዕከል ዛሬም ድረስ በስብስቡ ደረቱን እንዲነፋ ያደረገው ከመላው ዓለም እጽዋትን አሰባስቦ መያዙ ነው። ዓለም የተስማማባቸው 1775 የእጽዋት ማዕከላት ወይም ቦታኒካል ጋርደንስ በ148 ሀገራት ይገኛሉ። ቻይና ብዙዎችን ይዛለች። ከነሱ አንዱ ይህ አሁን የምገኝበት የደቡብ ቻይና የእጽዋት ማዕከል ነው። የጓንጁ የቱሪዝም ድምቀት በእርግጥም የእጽዋት ማዕከሉ መዝናኛ ስፍራ ሆኗል። ለጉብኝት በሚመች ተሽከርካሪ ቅጥሩን ማሰሳችንን ቀጠልን። በሀገረ ቻይና እጅግ በጣም ብዙ ዝርያዎችን የያዘ የእጽዋት አትክልት ስፍራ በመሆኑ እንደ ትሮፒካልና ሞቃታማ የእጽዋት ሙዚየም የሚታወቅ ገናና መስህብ ሆኗል። ጎብኚ አይለየውም። ሰማይ ጠቀስ ሕንፃ በከበበው ከተማ የበቀሉ ሰማይ ጠቀስ ዛፎች የእጽዋት ማዕከል ያዘመነች ሀገር ናት ቻይና።